ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ ወደ ጥንታዊው ታሪክ ወደ መንፈሳዊ ምስጢርና ወደማይታወቁት ድብቅ እውነታዎች ልንወስዳችሁ እንወዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቶች፣ የታሪክና የባህል ምሰሶች የሆኑት 9ኙ ቅዱሳን ተሰዓቱ ቅዱሳን ከሶሪያ ምድር ተነስተው ወደ አክሱም ሲመጡ ምን ይዘው መጡ? የነበረው ግንኙነትስ ምን ይመስል ነበር? የታሪክ ምሁራንና ድብቅ ድርሳናት የሚናገሩት እስካሁን በሰፊው ያልተወሩ 15 ድብቅ ምስጢራትን አንድ ባንድ እንገልጣለን። ቪዲዮውን እስከ መጨረሻ በመከታተል ድብቁን ታሪክ ይረዱ። ከወደዳችሁትም ላይክ እና ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭነው ቤተሰብ ይሁኑ። በመቀጠልም ወደ 15ቱ ድብቅ ምስጢራት the 15 secrets እንገባለን። አብራችሁን ቆዩ። ስውር ምስጢር 1 የንጉሳዊው ዘርና የስልጣን ሽሽት ምስጢር። 9ኙ ቅዱሳን ተራ መነኮሳት አልነበሩም። አብዛኞቹ በሶሪያ በሮምና በቁስጥንጥንያ ከፍተኛ የንጉስና የሹማምንት ልጆች ነበሩ። ወደ አክሱም የመጡት ያለምን ክብር፣ ስልጣንና ሀብት በመናቅ መንፈሳዊው ሕይወትን ፍለጋና በወቅቱ ከነበረው የፖለቲካ ጫና ለመሸሽ ነበር። ስውር ምስጢር 2 የኬልቄዶን ጉባኤና የስደት እውነተኛ ምክንያት። በ451 ዓመተ ምህረት የተደረገው የኬልቄዶን ጉባኤ በክርስትና ታሪክ ትልቅ መከፋፈልን አመጣ። ቅዱሳኑ የኦርቶዶክስ ተዋሕዶ እምነት ተከታዮች በመሆናቸው በሮም ነገስታት ከፍተኛ ስደት ደረሰባቸው። ይህ ስደት ነው በቀጥታ ወደ ሶሪያ በመቀጠልም ወደ አስተማማኙ አክሱም የመራቸው። ስውር ምስጢር 3 አባ የሚለው የአረማይክ ወይም ሶሪያዊ ቃል ትውፊት። ዛሬ በኢትዮጵያ ለታላላቅ አባቶች የምንጠቀምበት አባ የሚለው ቃል ለምሳሌ አባ ጴንጤሌዮን፣ አባ ገሪማ የሚለው ቃል የመጣው ቀጥታ ከሶሪያና ከአረማይክ ቋንቋ ነው። ይህ ቃል በቅዱሳኑ አማካኝነት በግዕዝ ቋንቋ ውስጥ የጸና ትልቅ የታሪክ አሻራ ነው። ስውር ምስጢር 4 ምስጢራዊው የቅዱስ ያሬድ መዝሙር ምንጭ። ታላቁ የዜማ ሊቅ ቅዱስ ያሬድ ዜማውን ከሰማይ መላእክት ከመቀበሉ በፊት ከ9ኙ ቅዱሳን ዘንድ ይነበቡ የነበሩትን የሶሪያና የአንጾኪያ የጸሎት መጻሕፍትና የዜማ ስልቶችን ያጠና እንደነበር ይነገራል። ይህም ለኢትዮጵያ ዜማ መበልጸግ ድብቅ መሰረት ሆኗል። ስውር ምስጢር 5 የጽሑፍና የፊደል ቅርጽ ምስጢር። የሰርቶ ጽሕፈት ተጽዕኖ። 9ኙ ቅዱሳን ወደ አክሱም ሲመጡ የሶሪያን ወይም የስትራንጌላ እና ሰርቶ የጽሕፈት ጥበብ ይዘው መጥተዋል። በአንዳንድ ጥንታውያን የግዕዝ ብራናዎች ላይ የሚታዩት የፊደላት አቀራረጽና የጌጣጌጥ ስራዎች ከጥንታዊቷ ሶሪያ የብራና አጻጻፍ ጋር ፍጹም ተመሳሳይ ናቸው። ስውር ምስጢር 6 አባ ገሪማና የአንድ ቀን ወንጌል ታምር። ከሶሪያ የመጡት አባ ገሪማ የጻፉት ወንጌል የአባ ገሪማ ወንጌል በአሁኑ ጊዜ በዓለም ላይ ካሉ እጅግ ጥንታዊ ስዕላዊ የብራና መጽሐፍት አንዱ ነው። ታሪኩ እንደሚለው አባ ገሪማ ይህንን መጽሐፍ በአንድ ቀን ጽፈው እንዲጨርሱ ፀሐይ እንድትቆም ተደርጓል። ይህ መጽሐፍ የሶሪያ ጥበብና የኢትዮጵያ መንፈሳዊ ኃይል የተዋሃዱበት ምስጢር ነው። ስውር ምስጢር 7 የአክሱም ንጉሥ አላሜዳ ድብቅ አቀባበል። በታሪክ ማህደር እንደሚነገረው
የቅዱሳኑ ዝና ቀድሞ አክሱም ደርሶ ነበር። የአክሱም ንጉሥ አላሜዳ በክብር የተቀበላቸው ተራ ስደተኞች አድርጎ ሳይሆን በሶሪያና በምስራቅ ዓለም ትልቅ መንፈሳዊና ማህበራዊ ተጽዕኖ የነበራቸው መሪዎች መሆናቸውን ስላወቀ ነበር። ስውር ምስጢር 8 የገዳማዊ ሥርዓት አሰር ማስተዋወቅ። ከነሱ በፊት በኢትዮጵያ ብቸኝነትን የመረጡ ባህታውያን ለምሳሌ የአባ ሊባኖስ ቢኖሩም ማህበራዊ የገዳም ሥርዓትና ሕግጋትን በሰፊው ያስፋፉት ግን እነዚህ ከሶሪያና ከግብፅ ገዳማት ልምድ ያካበቱት ቅዱሳን ናቸው። ስውር ምስጢር 9 የትርጉም ሥራዎች ታላቅ ምስጢር። ቅዱሳኑ ወደ አክሱም እንደመጡ ትልቁን የሥራ የሰሩት መጽሐፍትን መተርጎም ነበር። ብሉይና ሐዲስ ኪዳን እንዲሁም ሌሎች የቤተ ክርስቲያን መጽሐፍት ከሶሪያና ከግሪክ ቋንቋዎች ወደ ግዕዝ የተረጎሙት እነዚሁ አባቶች ናቸው። ይህ ባይሆን ኖሮ ዛሬ የምናውቃቸው በርካታ ድርሳናት ባልተገኙ ነበር። ስውር ምስጢር 10 የአንጾኪያ ሊቃውንት ትምህርት ስርጭት። የሶሪያ ወይም የአንጾኪያ የሊቃውንት ትምህርት ስርጭት በተለይ በጥሬውና በነገረ መለኮት ፍልስፍናው ይታወቃል። 9ኙ ቅዱሳን ይህንን ጥልቅ የአንጾኪያ ትምህርት በአክሱም ሊቃውንት ዘንድ በመዝራት የኢትዮጵያን የቅኔና የትርጉም ምስጢር አድርገውታል። ስውር ምስጢር 11 የአባ ጴንጤሌዎን ማረፊያና የነገሥታት ምክር ቤት። ከሶሪያ የመጡት አባ ጴንጤሌዎን በአክሱም በነበራቸው በዓት ወይም ዋሻ ውስጥ ሆነው የነገሥታቱ አማካሪ ነበሩ። ታላቁ ንጉሥ ካሌብ ወደ የመን ናግራን ከመዝመቱ በፊት ምክርና ጸሎት የጠቀሰው እሳቸውን ነበር። ይህም በሶሪያዊ አባትና በኢትዮጵያ መንግስት መካከል የነበረውን ጥልቅ የፖለቲካና መንፈሳዊ ትስስር ያሳያል። ስውር ምስጢር 12 በስም በስተጀርባ ያሉ ምስጢራት። የ9ኙ ቅዱሳን ስሞች ሊቃኖስ፣ ጴንጤሌዎን፣ አፍጼ፣ ገሪማ፣ ጉባ፣ አሌፍ፣ ማታዕ፣ ይስሐቅ እና ድህማ ሙሉ በሙሉ የኢትዮጵያ ስሞች አይደሉም። የሶሪያ፣ የግሪክ እና የዕብራይስጥ አመጣጥ ያላቸው ሲሆን ትርጉማቸውም ከነሱ መንፈሳዊ ተልእኮና ካረፉበት የሶሪያ ሕይወት ጋር የተያያዘ ነው። ስውር ምስጢር 13 የሕክምናና የፈውሰ ጥበብ ምስጢር። ቅዱሳን ወደ መንፈሳዊ ትምህርት ብቻ ሳይሆን የጥንታዊቷ ሶሪያና ሮም የእጽዋት ሕክምና ጥበብ ዕውቀት ነበራቸው። ወደ ገጠሪቱ ኢትዮጵያ በመሄድ ሕዝቡን በጸሎትም በእጽዋትም ይፈውሱ ነበር። ይህም ሕዝቡ በፍጥነት ክርስትናን እንዲቀበል አድርጓል። ስውር ምስጢር 14 የአረማውያን መቅደሶችን ወደ ቤተ ክርስቲያን የመቀየር ምስጢር። በወቅቱ በአክሱም አካባቢ የነበሩ የሰማይ ከዋክብትና የጣዖት ማምለኪያዎች መቀየር። ለምሳሌ የማታዕ ዘሚካኤል የሰራቸው ሥራዎች ሰባብረው በቦታቸውና አብያተ ክርስቲያናትን መስርተዋል። ይህ ስልት በሶሪያ የነበሩ ቅዱሳን ጣዖታትን ለማጥፋት ይጠቀሙበት የነበረው ድብቅ ስልት ነበር። ስውር ምስጢር 15 እና የመጨረሻው የኢትዮጵያና የሶሪያ የማይበጠስ መንፈሳዊ ድልድይ። 9ኙ ቅዱሳን በኢትዮጵያና በሶሪያ መካከል የዘላለም የደምና የመንፈስ ድልድይ ጥለዋል። ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሶሪያ ቅዱሳን ስም በየቀኑ በቅዳሴና በመሐሌት ይጠራል። ይህ ታሪካዊ ግንኙነት ዓለም ሊደብቀው የማይችለው ትልቁ ምስጢር ነው። የስውር ምስጢራችን ማጠቃለያ ተመልካቾቻችን 9ኙ ቅዱሳን ከሶሪያ ምድር ተነስተው በኢትዮጵያ የዘሩት ዘር ዛሬም ድረስ አክሱምንና መለዋን ኢትዮጵያ እያበራ ይገኛል። እነዚህ 15 ድብቅ ምስጢራት
በሁለቱ ጥንታዊ ሀገራት መካከል የነበረውን ጥልቅ ፍቅርና መንፈሳዊ ትስስር በግልጽ ያሳያሉ። እናንተስ ከነዚህ 15 ምስጢራት ውስጥ እጅግ የገረማችሁ የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ በቀጣይ እንድንሰራላችሁ የምትፈልጉት አዳዲስ ድብቅ ታሪኮች ካሉ ደግሞ በኮሜንት መስጫ ውስጥ አስፍሩልኝ። ለቀጣይ መሰልና አስገራሚ ታሪክ ቪዲዮዎች ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን እናመሰግናለን። ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።